ይሄ ራሷን የቆራረጠችበት ምላጭ ነው። ምንም አልሆነች መድኃኒት ሆን ብላ ነው እንደዚህ ያደረገችው። ዳጣ እኮ በእጇ ነው ይዘው የመጣችው። እሷንም እንደ አባትሽ እስር ቤት ትከቻታለሽ። አባዬ እኔ ጥብቅና እንድቆምለት ጠየቀኝ። ማ አባዬ እኔ ነፃ አውጣዋለሁ። ከዛ ግን አንድ ቃል መጋባልሽ ነገር እማዬ አክሴ ላይ ክስ መስርቼ መቀመቅ ነው ማውረዳት። የህግ ስራዬን አባዬን ነፃ በመውጣት ይጀምራል። ልሰጥሽ አልችልም። ይሄን የማታደርገው ከሆነ ክስ መሰረትብሃለሁ። ለዚህ ከሆነ ህጉን ማታቆም ምልክ በፈጣሪስ ግንባሯ እንዴት ነው የሚያስፈራው? ይሄን ወገብ እንደው ይዤ ታልወዘወዝኩት አንድ ቀን የገዛኝ ንጉሱ አይደለም። ወሸላህን ቆርጬ ማሰብ ራሱ አይሆን ወስዶሃለሁ ስልህ ቆርጬ ነው የምወስደው። መድኃኒት ተጋለጥሽ። ይሁን አምላክ አጋለጥሽ። አባዬ ነው ማለት ነው። ራሷን ነው ያዋሸችው። ራሷን ነው ያደማችው። መድኃኒት ዋሽታለች። ራሷን ነው ያደማችው። እቺ አውሬ ራሷን ነው ያደማችው። መድኃኒት ዋሽታለች። ራሷን ነው ያደማችው። እቺ ሰይጣን ራሷን ነው ያደማችው። መድኃኒት ራሷን ነው ያደማችው። አባቴ ምንም አላደረገም። መጀመሪያም ታውቀኝ ነበር። እቺ ሰይጣን ትጋለጣለች። ይሄን ጉዷን ሁሉም ሰው ማየት አለበት። እማዬ ሁላችሁ ማየት አለባቸው። ውሸታ ራሷን እንደዚህ ታጋልጣለች። አምላኬ እትዬ እንዴ ምንድነው ደግሞ? እናንተ ምን ልትነግሩኝ ነው? እማዬ ምንድነው የተፈጠረው? ይኸውልሽ እትዬ እኔ አውቄዋለሁ። ምኑን? ገዳዩን እኮ አውቄዋለሁ እትዬ። ነፍሰ ገዳይ እህቴ ሞተች እንዴ? መዲ ሞተች? ማነው እንደዛ ያለው? አይደለም እኔ ትሙት ትዳን እኔ እንጃ፣ ግን ሰውየውን ግን አውቄዋለሁ። አንድ አረመኔ አውሬ ሰው አለ እዚህ ሰተት እያለ የሚገባ እዚህ ያለ አንድ ሰውዬ። ምንድነው የምታወራው? ኧረ እማዬ እንደዛ አይደለም እማዬ። መድኃኒት ምንም አልሆነችም። መድኃኒት አልሞተችም። እሺ እማዬ እርግጠኛ ነኝ አልሞተችም። ቆይ አንቺ ደግሞ ምን ይዘሽ ምን አይተሽ ነው እንደዚህ የምታወሪው? ይኸውልሽ እማዬ ይሄ ራሷን የቆራረጠችበት ምላጭ ነው። ምንም አልሆነችም። መድኃኒት ሆን ብላ ነው እንደዚህ ያደረገችው። መድኃኒት የት ነው ያገኘሽው?
የእሷ መኝታ ክፍል ውስጥ ነው ያገኘሁት። አልጋ ስር ነው ያገኘሁት። ክፍሏን ስፈትሸው ነበር። እርግጠኛ ነሽ? አዎ እማዬ እርግጠኛ ነኝ። እራሷ ነች እንደዚህ ያደረገችው። ክፍሏን ስፈትሸው ነበር። ወይኔ ጉዴ! አምላኬ ሆይ! ለዛ አቤት እትዬ፣ ይህን ነገር ገዝተሽላታል? ምን እትዬ? ምላጭ ለመድኃኒት ገዝተሽላታል ወይ? ኧረ እኔ አልገዛሁም። የአዲሱ ልጅ የሱቁ ስልክ አለሽ? ኧረ እትዬ እኔ የለኝም። እኔ አለኝ እማዬ። ጎሽ እስኪ ደውይና ስጪኝ። ማነው እሱ? ሙስጠፋ። ሄሎ ሙስጠፋ፣ ሰላም፣ ከአቶ ደረጀ ቤት ነበር የምንደውለው። እዚህ ቤት እህታችን መድኃኒት የምትባሏን ታውቃታለህ? እሺ ጎሽ፣ ሰሞኑን ከአንተ ምላጭ ገዝታለች እንዴ? አይ በዚህ 2-3 ቀን ውስጥ። 2 ቀን አልነበርክም? እሺ ወንድም ወይ እህትህ እሷን የሚያውቃት ሰው አለ? ኧረ አናውቃትም አሉ። እሺ አመሰግናለሁ። እርግጠኛ ነሽ ዳጣ? እርግጠኛ ነሽ ከእሷ ክፍል ውስጥ ነው ያገኘሽው? እማዬ አላመንሽኝም አይደል? ኪድዬን እርግጠኛ ነኝ እራሷ ክፍል ውስጥ ነው ያገኘሁት። ቆይ ከዚህ አንተስ ምንድን ነበር ልትነግረኝ የነበረው? ሊሆን ይችላል ብዬ ነው። ሰውየው ዝም ብዬ ሳየው ነፍሰ ገዳይ ነው ብዬ ነው፣ ግን አጣራለሁ። ቆይ ግድ የለም እትዬ፣ እኔ በማጣራበት ስለማጣራ ነው። ምንድን ነው የሚያወራው? ጅራታል ጅራታል ቆም፣ ያላየው እንዳይመስል። ናታን ገዜ ምን ሆነ? ቆይ አንተ ነህ እንዴ ናታን? ታዲያ ማን መስዬ ነው? ናታን እባክህ እንደው መሳሪያ ያስገዛልኝ እዚህ ቤት። ቆይ የምን መሳሪያ? መሳሪያ ነዋ እኮ። የምን መሳሪያ? ብረት ነዋ ብረት። አሃ ጠመንጃ ምናምን? አዎ እሱ ይገዛልኝ። ምን ነው ገዜ ፈራ እንዴ? አንድ ባላንጣ ተከትሎኝ መጣል። የምን ባላንጣ? ይሄ ሰው መጣ አይደል እንደዚህ ቤት ችግር የመጣ። እንደው ግድ የለም ጠመንጃ ግዛልኝማ በቃ። ቆይ እሺ መተኮስ ትችላለህ? ዋይ እንዴት መተኮስ? ወንድ ልጅ አይደለው እንዴ? እንዴት አላውቅም ማለት? እሺ ሰልጥነሃል? ለመተኮስ ደግሞ ስልጠና ያስፈልጋል። አስገዛልኝና ሞክሬ ያሳይሃለሁ። ይኸውልህ ገዜ ጠመንጃ ዝም ብሎ አይገዛም። ብዙ ፕሮሰስ አለው፣ ብዙ ነገር አለው። ይኸውልህ ለማንኛውም አባዬ ሲመጣ ትጠይቀዋለህ። በቃ ጋሽ ዛሬ ታስረው አደሩ። አይ አዎ አባዬ ዛሬ ማታ እዛ ነው የሚያድረው። አይ የዛሬው አዳር እንጃ። አቻ ያለ ጋላጋ ይፈጅ እግዚአብሔር ይልህ እንዴ። ቆይ ግን እኔ የምልህ አቻ አቻ የምትለው ምንድን ነው? አልገባኝም። ይኸውልህ ናታ እኔን ላቻት ሆኝ። ለማንኛውም አንድ ነገር ተተፈጠረ እንደው ለሽ ብለህ እንዲያተኛ እያንቃቃ አትፍራ ገዜ። ኧረ እኔ ገዛኸኝ አልፈራም። ምን ሆኜ እፈራለሁ? ሞት ቢመጣ እንኳን አልፈራም። ሞት ቢመጣ። ይኸውልህ ለማንኛውም ሌላ ጊዜ ችግር ሲፈጠር ንገረን እሺ? ብቻህን አይደለም እኛ አለንልህ። እሺ ናታ። አየሽ እማዬ እውነቷን ነው ዳጣ። እራሷን የቆረጠችው አክስቴ እና ደግሞ ውጤቱ እማዬ ከ3 ቀን በኋላ ይመጣል እና ደግሞ ያን የአክስቴ መሆኑ ይረጋግጣል። ወይኔ እህቴማ እንዲሆነ ነገር ሆናለች። በጤናው አይደለም። እማዬ አትፍሪ፣ አክስቴ ምንም ነገር አልሆነች። በቃ የሆነ ቦታ ተደብቃ ነው የሚሆነው። እኔ ደግሞ ከዛ ከተደበቀች በቦታ አውጣታለሁ። የገደለው ባልሽ፣ የሞተው ወንድምሽ፣ ሀዘንሽ ቅጣጣ ከቤትሽ አልወጣ የተባለው በእኔ ደረሰ። እማዬ ምላጩን በኤግዚቢትነት ይዘዋለሁ። በጣም ጥሩ ማስረጃ ነው። ምላጩ ላይ ያለው አሻራም ይነሳል። አንቺ ልጅ ምንድን ነው የምታወሪው? ዳጣ እኮ በእጇ ነው ይዘው የመጣችው። እሷንም እንደ አባትሽ እስር ቤት ትከቻታለሽ። ለክስ አይደለም እማዬ፣ የመድኃኒት አሻራም ይገኛል።
አክስቴ አውቃ ነው ራሷን የቆረጠችው እማዬ። ስለዚህ አንቺ ምንም አትዘኝ። አክስቴ ምንም አልሆነችም። እንዳፍሽ ባደረገልን ወይ እውነት በሆነ ግን በአንድ ነገር አምናለሁ። ደረጃ አይደለም እህቴን ጨክኖ ሊገል ነፍሳት እንኳ በቅጡ የማይገል ሰው ነው። በአይኔ በራሱ እንኳ በፍጹም አላምን አልችልም። እማዬ አባዬ የፈለገ ነገር ሊያጠፋ ይችላል፣ ግን ደግሞ በጭራሽ ሰው ሊገድል አይችልም። እማዬ አክስቴ ራሷ ጠፍታ ሪፖርት አድርጋ ነው አባዬን ያሳሰረችው። እስኪ ይሁን ብቻ መዲ በህይወት ትኖር። ይሄ ነገር ማድረጓ ከተረጋገጠ ግን ድጋሚ እህቴ ብልሽ እንዳጠራት። እሱ መች አስጨነቀኝ። ብቻ ሁሉም ነገር ውሸት በሆነ እሷን በህይወት በኖረች። እማዬ አንድ ነገር ልንገርሽ፣ አባዬ እኔ ጥብቅና እንድቆምለት ጠየቀኝ። ማ አንቺ? እኮ አንቺ ልትሟገችለት? አሁን እማዬ ለአባቴ ሟገትለታለሁ። ተኤቢ እባክሽ አርፈሽ ተቀመጭ። እንዴት ይሆናል? በኋላ ታስፈርጅበታለሽ። ይልሽ ሰው እኮ ሳያጠፋ ይፈረድበታል፣ ይታሰራል። እማዬ አንቺን አታምኚኝም፣ አባዬ ግን አምኖኛል። አባዬ እኔ ነፃ አወጣዋለሁ። ከዛ ግን አንድ ቃል መጋባልሽ ነገር እማዬ፣ አክሴ ላይ ክስ መስርቼ መቀመቅ ነው ማውርዳት። እስኪ መጀመሪያ ይሳካልሽ። አሁን እባክሽን ተይኝ፣ በቃ ደክሞኛል። እሺ በቃ እማዬ አንቺም አትዘኝ። በቃ ችግር የለውም፣ ሁሉም ነገር ይፈታል። ዳጣ ነሽ? ዛሬ በጣም አድካሚ ቀን ነበር ያሳለፍኩት። ሁላችንም እናት ደግሞ ምንድን ነው ፊትህን በጣም ደክሟል። ዳጣ አባዬ በጣም ነው ያሳዘነኝ። እውነቱን ማውጣቱ አይቀርም። የቀን ጉዳይ ነው እንጂ መድኃኒት አውቃ ነው እንደዚህ ያደረገችው። ቆይ ምላጩን የት ነው ያደረግሽው? ለኤቢ ሰጥቻታለሁ። ጥሩ። ፖሊሶቹን ብዙ ነገር ተጠራጥረዋል። መድኃኒት ምናልባት ካለች በሚል በቴክኖሎጂ እየፈለጓት ነው። እሷ በጣም የተረገመች ናት። እንዲህ በቀላሉ አትገኝም። አድራሻዋን ታጠፋዋለች። አባዬን ከምር በቃ በጣም እያሳዘነኝ ነው። ከምሬ ነው። ለምን እንደሆነ አላውቅም። በጣም ፈተና በዛበት። ልጆቹን ስለሚወድ፣ ሚስቱን ስለሚወድ፣ ቤተሰቡን ስለሚወድ ብቻ አላውቅም። በጣም ፈተና በዛበት። እኔም አላውቅም፣ ግን አባዬ የገባበት ችግር እኛም ከምናስበው በላይ በጣም ይከፋ ነው። እሺ ናታን፣ ግን ምንድን ነው መድኃኒት ነው የያዛችሁባት ሚስጥር ምንድን ነው? አልነገርከኝም እኮ። ዳጣ አባዬ ከምናስበው በላይ ችግር ውስጥ ነው። ከዚህ ችግር መውጣትና ነገሮችን ማስተካከል አለበት። እሺ ናታን፣ ግን በቃ እኔ ልጁ እንደሆንኩ አባዬ ለማየ ተናግሮ በቃ ሁሉም ነገር ፍርጥጥ ወጥቶ በቃ ፈገግ ብሎ የማይበቀል ነው የናፈቀኝ። አሁንስ ያኔ ምን እናንቺ እንገባለን። እሺ ናታን። አክስቴ እያጭበረበሬ ስለመሆኑ ማስረጃ፣ አንደኛ ሐምሌ 5 አክስቴና አባዬ ተጣሉ። ሁለተኛ ሐምሌ 7 መድኃኒት ወደ ሀገሬ ይሄዳለሁ አለች። ይሄዳለሁ ያለችው ድንገት ነው። እንዲህ ስትባል እንቢ ስትል ቆይታ ድንገት ሄዳለሁ ማለቷ የሆነ ነገር እንዳሰበች ማሳያ ነው። ሶስተኛ ማንም እንደሸኝ አልፈልግም ማለቷ ለመቅረት ማሰቧን ያመለክታል። ምክንያቱም ሰው ከሸኛት መሄድና አለመሄዷ ይታወቃል። አራተኛ ጥቃት እንደደረሰባት ወይም እንደሞተች ለፖሊስ ሪፖርት ይደርሳል። ይህ ሪፖርት ከማን እንደተላከ ምንም ማስረጃ የለም። ማንነቱ ይታወቃል። ይህ ራሷ አክስቴ ለፖሊሶች ሪፖርት አድርጋል እንደሚችል ያመለክታል። አምስተኛ ክፍሏ ውስጥ የተገኘው ምላጭ ራሷ ቁርጣ እንደሆነ ማሳያ ሊሆን ይችላል።
ስለዚህ አክስቴ ምንም አይነት አደጋ አልደረሰባትም። አባዬን ያሳሰረችው ሆን ብላ በሐሰት ነው። አባዬን አስፈታዋለሁ፣ ነፃ አወጣዋለሁ። አክስቴ ይህን አድርገሽ ከሆነ አልምርሽም፣ አሳስርሻለሁ። አባዬን ይታኝ አልምርሽም አክስቴ። የህግ ስራዬን አባዬን ነፃ በመውጣት ይጀምራል። ገዜ እንዴት አደርክ? እንዴት አደርሽ? ለዚያ ደግሞ እንዴት ምን ሆኖ ነው ማታ እየጠበቅኩ የቀረ? አይ እኔ ተኝቼ ነው አንቺ የምትጠብቂ? መቼ እንቅልፍ ላይ ነው የዞረ ብለሽ? ምን ነው ሳተኛ ነው እንዴ ያደርክ? አረ እንደው እንቅልፍ ምስጋናውን ይንሳይ። እንደው አንቺ የሌሊቱ አረዛዘም አሯ እክሶ ባርናከ እኔማ ገዜ እየጠበቅኩ ነበርኩ ትመጣለህ ብዬ። እና እየጠበቅሽ ነበር ይመጣል ብለሽ? አዎ። እና አሁን እንሂዳ፣ አሁን እንግባ። ማንም እኮ አልተነሳም። እንዴ ምን ለማድረግ ነው የምንገባው? ዋ ማታ ምን እናደርግ ነበር ስትጠብቂኝ ነበር? እንድንጫወት ነው። ምን ጨዋታ? ዝም ብሎ ወሬ ጨዋታ። እና ሌላ ምን እንድንጫወት ነው? አይ ለዚያ እኔ እኮ እንደው ተግባብተናል መስሎኝ ነበር። ገብቶኛል እባክህ። ግን ገዜ እሱ ተው ይቆይሽ። ግን ወድሽኛል አይደል? ለሰይ አዎ ወድጃለሁ። እኔም እኮ ወድጄሻለሁ። ለዚህ እንግዲህ በቅጥ እናድርገው። እሺ ገዜ፣ እኔ የምልህ ምን አይነት ቁርስ ሰርቼ ላምጣልህ? ስጋ አምሮኛል። እሺ ቆይ ከቀዩ ላድርግልህ ከነጩ? ቀዩ ላድርጊው። ለዚህ ቀዩ። እሺ ለአንተ ብቻ ማለት ነው። ቆንጆ አድርጌ አሁን ሰርቼ አመጣልሃለሁ። እሺ ለዚህ እሺ። አዎ ጥቅምሽ ታዲያ ይሄ ነው እንጂ። አይ ለዚህ ውበቷም እኮ ወጣ። ጥርሷ ራሱ ሲያምር፣ ወገቧም እንደው የሳር ውስጥ መንገድ ነው ይመስል።
ይህን ወገብ እንደው ይዤ ታልወዘወዝኩት አንድ ቀን የገዛኸኝ ንጉሱ አይደለም። አየህ አይደል? አሁን ምንድን ነው የሚያመለክተው? ችግር የለውም፣ እኛ እናየዋለን። በማስረጃው መሰረት እኛ እናጣራለን። እናየዋለን አይደለም፣ አሁን እዩት። እኔ እርግጠኛ ነኝ አክስቴ ሆን ብላ ያደረገችው ሴራ ነው። የጸባቸውን ምክንያት ታውቂያለሽ? መረጃ ሳለሽ? አክስቴ አባዬን አትወደውም፣ አትረዳውም። እሷ የምታውቀውን ነገር እንዳለ እኛ እናውቃለን። አባቴ በጣም ጥሩ ሰው ነው። አባቴ ስለሆነ ብቻ ሳይሆን አባቴ እንኳን ባይሆን የምመሰክርለት ሰው ነው። እሱን እኛም እናውቃለን። የኔን ያክል ግን ስለ አባቴ አታውቀውም። አባቴ ንጹህ ሰው ነው። ሆን ብላ አክስቴ ለማሳሰር የፈጠረችው ሴራ ነው። እኔ ለአባቴ የምከራከርለት፣ እኔ ነፃ አወጣዋለሁ። ግን ደግሞ ነገር ሳረግ የእናንተን እገዛ እፈልጋለሁ። በምን መልኩ እንድናግዝሽ ነው የምፈልገው? እሷን እከሳታለሁ፣ አለቃትም። ግን ደግሞ አሁንም ከእናንተ መረጃ እፈልጋለሁ። ኦኬ፣ ከእኛ ምን አይነት መረጃ ነው የምትፈልጊው? ሪፖርት የተደረገበትን ስልክ ቁጥር እፈልገዋለሁ። እሱን ማድረግ አንችልም። ምክንያቱም ሪፖርት ያደረገ ሰው ደህንነቱ መጠበቅ አለበት። በየትኛው ህግ ነው? እኔ እኮ ለአባቴ ጥብቅና ለመቆም ነው። ስለዚህ ምንም አይነት መረጃ መከልከል አትችሉም። መረጃውን ስጡኝና እኔ ላጣራ። ይቅርታ አድርጊልኝ ወይዘሪት አቢጌል፣ ይህንን ማድረግ አልችልም። መረጃን ማጥፋት ወይም ደግሞ ሆን ብሎ መደበቅ በህግ ፊት ትልቅ ወንጀል ነው። መረጃ አላዛባንም የኔ መቤት፣ ህጉን እኛም እናውቀዋለን። ብታውቅማ እንደዚህ አትለኝም ነበር። እኔ ከአንተ የተሻለ እንደማውቅ በጣም እርግጠኛ ነኝ። በኢትዮጵያ የወንጀል ህግ ድንጋጌዎች መሰረት የወንጀል ምርመራን ለማስተጓጎል ወይም ደግሞ ፍትህ ለማጣመም ሲባል ማንኛውንም መረጃ መሰረዝ፣ መደበቅም ሆነ ሀሰተኛ መረጃ ማዘጋጀት በህግ ፊት ያስቀጣል። አዝናለሁ፣ ልሰጥሽ አልችልም። ይህን የማታደርገው ከሆነ ክስ መሰረትብሃለሁ። ለዚህ ከሆነ ህጉን ማታቆም ምልክ ቁጥሩን ስላልሰጠሁሽ ነው የምትከሺ? ለአባቴ ስለሆነ ማትሰጠኝ ለሌላ አቃቢ ግን ትሰጣለህ። ስለዚህ ለእኔ ይስጠኝና ልመርምር። ኦኬ፣ በቃ እልክልሻለሁ። አመሰግናለሁ። ቆይ ግን እሷ አክስትሽ ናት አይደል? በጣም ወዳት አክስቴ ነበረች። ግን ደግሞ በቃ ስቀርባት ጥሩ ሰው አልነበረች። እማዬ የምትላለች መሰለክ፣ ተራራና ዘመድ በሩቁ ነው የሚያምኑ ትላለች። በድጋሚ በጣም አመሰግናለሁ። በፈጣሪ ስም ግንባሯ እንዴት ነው የሚያስፈራው! ስሚማ መጣ ዛሬ ማለት ነው ተንኮል እንስራ። ተንኮል መስራት ጥሩ አይደለም። አረ እና ታዲያ ምን እንስራ? ትምህርት ቤት የለ የት እንሄዳለን? አየሻ ውሃ፣ እኛ ስራ ስናጣ መጥፎ ነገር ብቻ ነው ወደ አእምሯችን የሚመጣው። እና እኔ እኮ ውስጤ ነው እኮ ተንኮል እንስራ ያለ። አየሽ ግን ውሃ፣ እኛ አሁን ላይ ትምህርት ቢኖረን ኑሮ ወይም ስራ ቢኖረን ኑሮ ተንኮል እንስራ ብለን አናስብም ነበር። አረ እነሱ አሁን ታዲያ ምን እንስራ? እኔ የሆነ ሀሳብ አለኝ። ከዚህ ጋር የሆነ አስቂኝ የሆነ ተንኮል እንስራበት። እሺ ነይ በቃ ኪችን። እኔ የምልሽ ብዬ አባዬ ግን እንዴት ነው? በጣም ደብሮታል ዳጣ፣ በጣም ከፍቶታል። በቃ አባዬ ምንም ነገር አይናገርም፣ ዝም ብሏል። ዝም አለ? አዎ ዝም ብሏል። ግን አስፈታዋለሁ። ይመስሉትበትና ክስ ተሟግቼም ቢሆን አስፈታዋለሁ። ቆይ እሺ እስከ መቼ ነው አስረው የሚያቆዩት? አላውቅም ዳጣ። 48 ሰዓት ስለሞላው ግዴታ ይከሱታል። አክስቴ እንደሞተች ወይም ደግሞ እንደጠፋች ማስረጃ ማቅረብ አለባቸው። እሺ አንቺስ ምን ላይ ደረሽ? ስልኩን ተቀብያለሁ። ሪፖርት የተደረገበትን ስልክ ተቀብያለሁ። ከምርሽ ነው? አዎ የምሬ ነው። በቃ አሁን አብረን ሄድና በማን እንደተመዘገበ እናጣራ። ይኸውልሽ ኤቢ የሆነ አፕሊኬሽን አለ። ይኸውልሽ ስትደውይ ማለት ነው ያ ስልክ በማን ስልክ ሴቭ እንደተደረገ የሰዎቹን ባለቤት ስም ያወጣልሻል። ሞክሬዋለሁ ዳጣ፣ ግን ደግሞ በቃ ምንም አይነት ስም አያወጣም። አክስቴ ቀላል ሰው አይደለችም። እያንዳንዱን ነገር ጠንቅቃ ነው የምታደርገው። ቆይ ግን ፖሊሶቹ እንኳን ይሄን እንኳን አይመረምሩም እንዴ? ይመረምራሉ ዳጣ፣ ግን አሁን አባዬን ያሰሩት በሪከርዱ ነው። የተላከላቸው ድምፅ ላይ ያለውን ሪከርድ አባዬ አምኗል። ስለዚህ በቃ ለዛ ነው ያሰሩት። እሺ በቃ አሁን እንሂድ። እሺ በቃ እንውጣ። ቶሎ ቶሎ አድርጊ እሺ። እራሱ ታይኝ ውሃ፣ ለዛ ነው የምትመጣብን። እናንተ ቆይ እኔን ሳታስፈቅዱ ኪችን ውስጥ አትግቡ አላልኳችሁ? ይቅርታ፣ ለዛ እዚህ ስላልነበርሽ እኮ ነው የገባነው። ቆይ ምንድን ነው ደግሞ?
እንዴ ይሄንንማ ለገዜ ልንሰጠው እኮ ምንድነው ንገሩኛ። ምንም አይደለም እንደዛ ምንም ሰው ሁሉ ተጨንቋል። እናንተ እዚህ ታንቦዛረጡልኛል። እሺ ለዛ ጤነኛ አይደል? እንደናንተ ቢያረገኝ ንቅንቅ እንዳለ ወደድ ትጅራታ ወጭ በል ብያለሁ። ንቅንቅ እንዳትል ብያለሁ። ለምን አትሆኝም? ትወራዳ የእህቴን እድል ሰብረህ አንተ እዚህ የሀብታም እንጀራ ትበላለህ አይደለም? አቻ ምን አደረኩ? ለምን እዚህ ድረስ ትከተለኛለህ? አልገብቻለሁ። ለእህቴ ቃል ገብቻለሁ። በገባህበት ገብቼ ጉንቦና ንቄ ልወስድህ ለእህቴ ቃል ገብቻለሁ። ተው አቻ ተው ተው በቃ እኔ አንዴ የተሳሳትኩ በቃ በሰው ሀገር ለምን ይቅር አትለኝ? በቃ ይቅር በለኝ በቃ። አልተውህ እኔ አልተውህ። ያችን የመሰለች ቆንጆ እህቴን እድሏን ሰብራ ስታበቃ ምተው ይመስልሃል? እናቷም ወንድ አልወለደችም፣ እኔም ደግሞ ለእህቴ ወንድም አይደለሁም ማለት አራቻ። ረጋ በል ኧረ ተው ተረጋጋ። አገረ ገብተህ ያስወለድካትን እህቴን ትጦራታለህ። ያንተን ልጅ ታቅፋም አትቀርም። እና ልትወስደኝ ነው? እና አንጠልጥለህ ልትወስደኝ ነው? እንዲሁ ቀጥ ብለህ ትሄዳለህ። እኔ አልሄድም አልሄድም። እንግዲያውስ ወሸላህን ቆርጬ አታደርገውም። ማሰብህ ራሱ አይሆንም። ወስደዋለሁ ስልህ አቻ አታደርገውም። አደርገዋለሁ። ቆርጬ ነው የምወስደው። ቆርጣ ለምን ትወስደዋለህ? እንዴት ነው ነገሩ? ማገዶ ይሁን ልጅ ይሁን ተኔ ተለይቶ ምን ይሆናል? እንሰጠዋለን። ዳስቂ ዱለ ዘራፍ ገዛኝ ገዜን ቆቆ ዘራፍ ይገዛኝ። ምንድነው አንተ ሰውዬ? ቆቆ ፍሬ ገዜ ተናዷል። ይቅርብን በቃ። አያችሁት አይደለ? ወይኔ ሸሽቼ በመጣ እዚህ ድረስ ይከተለኝ። ገዜ ምግብ እኮ መጣንል። ይቅርብን በቃ ይቅርብን። ተናዷል ገዜ። አልፈልግም። እሺ እንደውም አምጪ እሰጠዋለሁ እኔ። ለዛ ይተዳል። ወይኔ ገዛኝ። እንዲሁ እንደተጫወተብኝ ዘወትር እንደተጫወተብኝ ድንጋይ እያስፈለግ ምንድነው? ዛሬ ግን ምንድነው እንዲህ በእኔ ላይ ሁሉም ዛፍ ቅጠሉ የተነሳብኝ? እንዲሁ ምን ነው አምላኬ፣ ምን አልኩ? እንዲህ ተፈትነኛል። አሁን እነዚህ እንዳረግማቸው ለርግማን አልበቁም ገና። እንዲሁ ታነሳነስ እንዴት ለዛ የኔ ግሌ ልትወይን ስትል እንዲህ ያለ ጣር ውስጥ የከተትከኝ ምን አድርጌ ነው አምላኬ? እንዲሁ ኧረ ተዚህ ጭንቅ አውጣኝ፣ ኧረ አውጣኝ፣ ኧረ መንቅር አውጣኝ። ወዲያ ያለ ዳሬ እባክህ ቢያንስ የምናመጣልህን ምግብ በስነ ስርዓት ብላ፣ እንዳትጎዳ እሺ? እሺ። እንዴት ነህ ግን? ደህና ነህ? ደህና ነኝ ማርቴ። ዛሬ ፖሊሱ አላስገባም ብሎኝ ነበር። ይሄ እኮ ትብብር ነው እንጂ ግዴታችን አይደለም ምናምን አለ። እውነታቸው ነው ማርቴ። ይሄ ምርመራ ክፍል ነው። እኔ የምልሽ ስለ መድኃኒት ምንም ፍንጭ አልተገኘም ማለቴ በራለች? አድርጌያለሁ፣ አልበረረችም። እንግዲህ ማርታ ጠንከር
በርታ በይ። ቆይ እኔ የምለው ሪካርዶ ምንድን ነው የሚለው? ፖሊሱ በፍጹም ሊነግረኝ አልፈለገም። ምንም አይደለም ማርቲ። ቆይ በሱ ምክንያት አይደል እንዴት ታሰርከው? እኔ ማወቅ የለብኝም? እኔ ልንገርሽ ማርቲ፣ አንዳንድ ጉዳዮች ላይ የተግባባን አልነበረም። ለእኔ የምትለኝን ለአንቺም ትልሽ ነበር። ቆይ ምንድን ነው የምትልህ? ምንድን ነው ስትለኝ ነበር? በዳጣ ጉዳይ ማናት? ምንድናት? ለምን እዚህ ትኖራለች ትለኛለች። በቃ እኔም ቤተሰቤን ከምትጎጂ ወደ መጣሽበት ሂጂ እያልኩ አስፈራራት ነበር። ይህንን ነው ለፖሊስ የተናገረችው ማርቲ። እርግጠኛ ነህ ደሬ? እውነት ይሄ ብቻ ነው? ይህን ካወቅሽ በቃል ማርቲ። ኃይለ ቃል እየተናገረችን ስለነበረ ከዚህ ከፍ ያለ ቃላቶችም ተናግሬያት ነበር። ቆይ ማን ነው እሺ ይህን ሪካርድ ለፖሊስ የላከው? በእርግጠኝነት ራሷ ናት። ማንም ሰው ይሄን ሊያደርግ አይችልም። አደጋ እንደሚደርስባት ብትሰጋ ደግሞ ከአንቺ ከእህቷ የበለጠ ሌላ ዘመድና ጓደኛ የላት። ማርቲ ስለተፈጠረው ነገር ግን ይቅርታ። ታውቃለህ ደሬ፣ እንቅልፍ መተኛት አልቻልኩም፣ ምግብ መመገብ አልቻልኩም። እባክህ አንድ የሆነ ነገር አድርግ። ምን ልድርግ ማርቲ? ኤቢ እየሞከረች ነው፣ መረጃዎችን እያደራጀች ነው። ነገ ፍርድ ቤት እቀርባለሁ። ምናልባት ወይ በዋስ እለቀቃለሁ ወይ ደግሞ 14 ቀን ይጠየቅብኝ ይሆናል። እንዴ ደሬ፣ ኤቢን አምነህ ጥብቅና እንድትቆም ልታደርግ? ደህና ጠበቃ እኮ በጥሩ ገንዘብ ማቆም እንችላለን። እኔ እኮ ኤቢ ላይ ብዙ ነገር ከፍያለሁ። ይኸውልሽ ኤቢ በጭራሽ አትሸነፍ። እሷ ብትሸነፍ እንኳን ይግባኝ ትጠይቃለች እንጂ እጅ አትሰጥም። ማርቲዬ፣ እሷ በፍርድ አደባባይ ላይ ቆማ ለእኔ ስትሟገት ማየት ለእኔ ከምንም ነገር በላይ ነው። አንተ ድርቅ ካልክ መቼ ትመለሳለህ? በእሷ ላይ ያለህ እምነት ደግሞ የትየለሌ። እሺ እንደፈቀደ ግን ቆይ መዲስ መዲት ነች? ምን ሆነ ይሆን? ምንም አትሆንም ማርታ፣ ደህና ናት። ብቻ ኤቢን መኛት አይመስለኝም። ለዛ ቆይ ዳጣና ኤቢ አልመጡም አይደል? አይ አልመጡም። የት ሄደው ይሆን? ስልክ ራሱ እኮ ያነሱ። ስም ሆናታን ዛሬ እኮ ማለት ነው ገዜን ቁርሱ ድንጋይ ያበላ። ምን? አንቺ ነሽ አይደል እንደዚህ ያደረግሽ? እንዴ እኔ አይደለሁም። እሺ ምጥንና እኔ ነኝ። ኧረ እባክሽ አንቺ ነሽ የላክሻቸው ብሎ ቅድም መጥቶ ሲነዘንዘኝ የቆየው ለዛ ነው። እንደዚህ እንዳታረጊሽ፣ ሁለተኛ እንደዛ ይደረግ። እሺ እኔ ምርሽ ለዛ። ቆይ ገዜ ሰሞኑን ምንድነው የሚያወራው? እዚህ ግቢ ማይታወቅ ሰው ይገባል እንዴ? ኧረ እኔ እንጃ ናታን፣ እኔም ግራ ገብቶኛል። ዝም ብሎ ቀን ሙሉ አቻ ሲል ነው የሚውል። አሃ እና ማታ እኮ ማለት ነው ናታን ኳስ እኮ አቻ እኮ ነው የወጡት። ለዛ ነው አቻ ውሃ ታድለሽ። ግን ቆይ ስለምንም ነገር አይመለከትሽም አይደል? እማዬ ተጨንቃለች፣ አባዬ ታስሯል። አንቺ ግን ስለምንም ነገር አትጨነቂ። ለዛ ግን እማዬ የት ሄዳ ነው? እኔ እንጃ ዋያ አላየኋትም። ኧረ እንደውም ተውት እሺ። እንደውም አንተም ተው እሺ። አልወድም። ታድለሽ። ሰው ስለምንም ነገር ያስብ። ዛፉ በጠጋ ዛፉ ረገፈ ከባህር በጠጋ ባህሩ ነጠፈ እንደምንም ብሎ የስቀን ባለፈ ወዛ እትዬ ደህና ዋልሽ እትዬ? እንዴት ዋልክ? ድንቅሽ ማልሽ? ደህና ዋልክ? ደህና ነኝ። እንደው እትዬ ታላስቸግርኳችሁ አንድ ጊዜ እንደው ጋሸን አይኑን አይቼው በመጣ ኧረ እንደው ምን ይለኝ እንደው ምን ይታዘበኝ? አይ አይዞህ ምንም አይልህም። ለማንኛውም አታስብ፣ ደህና ነው። ይኸውልሽ እትዬ እንደው እዚህ ግቢ የሚመጣ ሰው አለ። እንደው መያዣ መጨበጫ የለውም፣ ያድፍና ያለበት ድንገት ከች ይላል ዝም ብሎ። እንደው ፖሊስ ተመጣ እንደው ቢያየው እሱንም ጭምር ብዬ ነው። ቆይ ማን ነው? ለምንድን ነው የሚመጣው? ምን ፈልጎ ነው የሚመጣው?
ይሄን ነገር ቤት ውስጥም ጀምረህልኝ ተውከው። እንደው አንድ ክፉ ሰው ነው እንደው ጥላ የሌለው አንድ ልዝብ ሰይጣን። ክፉ ማለት ታውቀዋለህ እንዴ? አዎ አውቀዋለሁ። ማን ነው? የት ነው የምታውቀው? እዛው አገር ቤት ነው የማውቀው። እንደው ሲወጣ ላየው ሲገባ ላየው እንደው እንደ ጋሪን ዱብ ይላል። እኔን ማስደንገጥ ዘወትር እኔን ማስደንገጥ። ቆይ ምን ፈልጎ ለምንድን ነው የሚመጣው? እኔ ምን አውቄ ትይ? እኔ ምን አውቄ? አይገዛኝ። የምታወራው ነገር ምንም ነገር አልገባኝም። ለማንኛውም የሚያስቸግር ሰው ካለ ችግር የለም። በቃ ለፖሊስ ደውላለሁ፣ ሲመጡ ታስረዳቸዋለሽ። እሺ ትዬ፣ እንደው የሚረዳስ ነገር አይደለም። እንደው አጓጉል ነገር ነው ትዬ። ገዛኝ፣ እስኪ ከቀልብ ሁን። ለማንኛውም እኔ ደክሞኛል፣ በዛ ላይ አሞኛል። ይቅርታ። እኔን የመመኝ እናቴ ነሽ። እኔን ምን ያርገኝ? አንቺንስ አይመምሽ? እኔ እናት አፈር በበላ እንዲሁ የዚህ ቤት እንዲሁ ሰይጣን እንዲሁ ግር ብሎ ይምጣብን። እንዲሁ እዚህ ቤት ተገባው ጀምሮ እንዲሁ ሰይጣን እንዲሁ አጠቃላይ ቤቱን ይውረሰው። እንዲሁ በምን ቢሆን ነው እንዲሁ የሚለቅ እናንተ? ወይ በዚህ አቻ፣ በዚህ ፖሊስ ደግሞ በዚህ ጋሽ መታሰር፣ በዚያች ሰይጣን አክስት ተብዬ ራ መዘለቂያ የሚለው ችግርስ ወይ አበሳ ወይ ክራሞት አይ ጉድ ኖሮት አሉት መቃብር ይሞቃል አሉ። ምን ሆናችሁ ነው? ደስ ያላችሁ ትመስላላችሁ። ናታን ምን እንዳገኘን ብነግርህ አታምንም። ምን አገኛችሁ? ናታን ነግራችሁ ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው? ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለችም። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምንድነው? ለእኔ አልነግሩኝም? ወይኔ ሰው ክፋት፣ ወይኔ ሰው ክፋት፣ ወይኔ ሰው ክፋት። ግን እንዴ ምንድነው? ቆይ እያጓጓችሁኝ እኮ ነው። ቴሌ ሄደን ነበር። እሺ ከዛስ? ሪፖርት የተደረገበትን ቁጥር ተቀብያችሁ ነበር ከፖሊሶች እና ቁጥሩ የማን እንደሆነ አረጋገጥን። እሺ ይኸውልህ ናታን፣ ለፖሊሶቹ ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ